ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተከስቻለሁ ማለት ነው። ዛሬ ደግሞ የምናየው የሚሆነው የባዮሎጂ የሪሚዲያል የ2017 የሚድ ኤግዛማቸውን የምናየው ይሆናል። በደንብ እያብራራን የምናየው አብራችሁ እንድትቆዩ የጋበዝኩኝ። ቪዲዮን ከመጀመራችን በፊት ግን ሰብስክራይብ እንደተለመደው ያላረጋችሁ ልጆች ሰብስክራይብ በማድረግ ላይክ በማድረግ እና ሼር በማድረግ ለጓደኞቻችሁ በማድረስ ይህን ቪዲዮ ትጀምሩልኛላችሁ ማለት ነው። ከዛ ውጭ ደግሞ እንደተለመደው የቴሌግራም ቻናላችንን ለመቀላቀል ያስቀመጥኩላችሁ ሊንክ አለ። ዲስክሪፕሽን ቦታው ላይ በመሄድ ሊንክ በመጫን ወደ ቴሌግራም ቻናላችን ብትገቡ የተለያዩ መረጃዎች ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለው። ከዛ ውጪ ደግሞ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በባለፉት ቱቶሪያል ቪዲዮዎች ሊሆን ይችላል፣ በዚህኛው አሁን እየሰራሁላችሁ ባለው የኤግዛም ቪዲዮ ሊሆን ይችላል። ወደፊት ደግሞ እንዲህ አይነት ቪዲዮ ቢሰራልን ብላችሁ የምታስቡት ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት ሴክሽን ላይ ብታደርሱኝ ይደርሰኛል ማለት ነው። ከዛ ሪስፖንድ አደርጋለሁኝ ማለት ነው። ዛሬ የምናየው የሚሆነው እንደነገርኳችሁ የባዮሎጂ ጥያቄን ይሆናል። በተለያዩ ክፍሎች ከፋፍለን የምናየው ይሆናል። አብራችሁኝ ቆዩ። መልካም ጊዜ ይሆንላችሁ። እና የመጀመሪያው ጥያቄ የሚሆነው what is the primary purpose of control group in ኤክስፐሪመንት ውስጥ የኮንትሮል ግሩፕ ፐርፐዙ ምንድነው? ለምንድነው የሚጠቅመው? ምንድነው አላማው የሚል ነው የሚሆነውና እዚህ ጋር የተለያዩ አማራጮች ተሰጥተውናል። ከዛ መካከል ትክክለኛው የሚሆነውን እንመርጣለን ማለት ነው እኛ እና ኮንትሮል ግሩፕ የሚባለው የሆነ ኤክስፐሪመንት ውስጥ አንድ ኤክስፐሪመንታል ግሩፕ ይኖራል፣ አንድ ኮንትሮል ግሩፕ ይኖራል ማለት ነው። ይሄ ኤክስፐሪመንታል ግሩፕ የሚባለው ትክክለኛው ኤክስፐሪመንት የሚካሄድበት ግሩፕ የሚሰጠውን ማንኛውንም አይነት ኤክስፐሪመንታል የሚወስደው ግሩፕ ይሆናል ማለት ነው። ኤክስፐሪመንታል ግሩፕ የሚባለው ወይም ትክክለኛ ምርምሩ እየተካሄደበት ሪሰርቹ እየተካሄደበት ያለው ግሩፕ። ኋይል ደግሞ ኮንትሮል ግሩፕ የምንላቸው ደግሞ ከነዛ ከኤክስፐሪመንታል ግሩፑ ጋር ኮንትሮል ለማድረግ ወይም ለማድረግ ሜዠር ለማድረግ ለማወዳደር የምንጠቀምባቸው ይሆናሉ ማለት ነው። እነዚህ ኮንትሮል ግሩፕ የሚባሉት ቅድም ያልኳችሁን ያን ለምርምር የተጠቀሙበትን ለሪሰርች የተጠቀሙበትን ነገር የማይወስዱ ናቸው። እነዚህ ኮንትሮል ግሩፕ የሚባሉት ጀስት የሚጠቅሙን ምንድነው? ፕላሲቦ የሚባል ነገር አለ። ትክክለኛው ኤክስፐሪመንታል ግሩፖች የሚወስዱት ሳይሆን ከዛ ጋር ተመሳሳይ ግን ምንም አይነት ኢፌክት የሌለው ሜቢ ውሃ ሊሆን ይችላል፣ የተለያዩ ነገራቶች ሊሆኑ ይችላሉ። ነገር ግን ምንም አይነት ለውጥ የማያመጡ ነገራቶችን የሚወስዱ ናቸው። እነዚህ ለኮንትሮል ለማወዳደር ብቻ የምንጠቀምባቸው ማለት ነው። ይሄ ምን ያደርጋል ማለት ነው? ሪሰርቸሮቹ ምን እንዲያደርጉ ያደርጋል? ቼንጁ በኤክስፐሪመንታል ግሩፑ ላይ የመጣው ቼንጅ በማንኛውም ነገር እንዳልሆነ እዚህ ጋር በማንኛውም ነገር ሳይሆን ቀጥታ ኤክስፐሪመንቱ ላይ በተሰጣቸው ቼንጅ በተሰጣቸው ነገር እንደመጣ ልዩነቱ እንደመጣ እንዲያዩ ያደርጋል ማለት ነው። ለምሳሌ ሁለቱ እያሉ ሁለቱን ለማወዳደር እየተጠቀምን ይሄኛው ኮንትሮል ግሩፑ ፕላሲቦ ይወስዳል፣ ኤክስፐሪመንታል ግሩፑ ትክክለኛው ሜዲሲንን ይወስዳል። የሆነ ቼንጅ ይመጣል። ያ ቼንጅ የመጣው ሜቢ በቴምፕሬቸር ኦር በሌላ ነገር ሳይሆን ያን መድኃኒት ስለወሰዱ እንደሆነ ለማረጋገጥ ይጠቅማቸዋል ማለት ነው ሪሰርቸሮችን። ይሄ ኮንትሮል ግሩፕ የሚባለው። ስለዚህ ምንም አይነት አይወስዱም፣ ነገር ግን ፕላሲቦ ይወስዳሉ። የምንጠቀምባቸው ለምን ይሆናል? ቱ ፕሮቫይድ ቤዝ ላይን ፎር ኮምፓሪዥን፣ ኮምፔር ለማድረግ እንደ ቤዝ ላይን የምንጠቀምባቸው ይሆናሉ ማለት ነው። ለማወዳደር የምንጠቀማቸው ይሆናሉ። ትክክለኛ መልሳችን የሚሆነው ቤዝ ላይን ቱ ፕሮቫይድ ቤዝ ላይን ፎር ኮምፓሪዥን የሚለው ኮምፔር ለማድረግ የምንጠቀማቸው ይሆናሉ ማለት ነው እነዚህ። ሁለተኛው ደግሞ which step of scientific method involves making an educated guess ይለናል እና ኢዱኬትድ ገስ ለማድረግ የሚጠቅመን የምናደርግበት የትኛው ነው ከነዚህ ከተዘረዘሩት እንትኖች መካከል ነው የሚለውና ኢዱኬትድ የምንለው ለማለት ተፈልጎ ነው ከዚህ በፊት ባለን እውቀት ላይ ከዚህ በፊት ባለን ሎጂካል ቲንኪንግ ላይ ተመርኩዘን የምንሰጠው ነገር እንጂ ሪሰርች ሰርተን ኤክስፐሪመንት አድርገን ምናምን ያልሆነ ለማለት ነው። ከዚህ በፊት ባለን እውቀት ላይ ብቻ ተመርኩዘን የምናመጣው ሐሳብ ለማለት ነው። ይሄ ኢዱኬትድ ገስ የሚለው ሐሳብ ተጨማሪ ሆኖ የመጣው ማለት ነው። ይሄ የሚያወራልን ስለ ሃይፖቴሲስ ስለምንለው ቢ ላይ ስላለው መልሳችን ይሆናል ማለት ነው። እና ይሄ ሃይፖቴሲስ የምንለው ነገር ነው ምንድነው ማለት ነው? ይሄ ቴስተብል የሆነ ኤክስፕላኔሽን ኦብዘርቭ ያደረግነው ነገር ይኖራል። ያ ኦብዘርቭ ያደረግነው ወይም እያየነው ስላለነው ነገር ከዚህ በፊት ባለን እውቀት ላይ ተመርኩዘን የሆነ ሐሳብ እናወራለን፣ የሆነ ሐሳብ እናብራራለን። ያን ነው የሚያወራልን ይሄ ሃይፖቴሲስ የሚለው ያ ነው። ሳይንቲፊክ ሜተድ ነው። ኋይል ግን ኢዱኬትድ የሆነ ገስ ነው የምናደርገው። ሐሳብ እንሰጣለን፣ ነገር ግን ኢዱኬትድ የሆነ ሐሳብ ማለት ነው።
ሶስተኛው ደግሞ ላይት ማይክሮስኮፕ ኢዝ ሞስት suitable for observing ዳሽ ይለናል። ምን አይነት ነገሮችን ለማየት ነው ኦብዘርቭ ለማድረግ ነው suitable የሆነው ምቹ የሆነው ይሄ ላይት ማይክሮስኮፕ ነው የሚለን ሰው። ይህ ላይት ማይክሮስኮፕ የምንለው ነገር ምንን ይጠቀማል? ቪዚብል የሆነ ላይትን ይጠቀማል እና ሌንስን ይጠቀማል ማለት ነው። ምን ለማድረግ? ማግኒፋይ ለማድረግ የሆኑ ስፔስመኖችን የሆኑ ነገራቶችን ማግኒፋይ ለማድረግ የምንጠቀመው ነገር ነው ማለት ነው። እና ሪዞሉሽኑ ምንድን ነው? ለምሳሌ ሙሉ ሴል ሊኖር ይችላል። ሴሎችን በቀጥታ በደንብ አድርጎ ማየት ይችላል። ነገር ግን ምንድነው ድክመቱ ደግሞ ሴል ውስጥ ያሉትን እያንዳንዱን ነገራቶች መርምረን ሙሉ በሙሉ እስከ ጥቃቅን ህዋሳት ድረስ ለማየት የሚያሳየን አይሆንም ማለት ነው። ምቹ የሚሆን አይሆንም። ስለዚህ ምን እንጠቀማለን? ኤሌክትሮኒክ ማይክሮስኮፕ እንጠቀማለን ማለት ነው። ነገር ግን እዚህ ጋር የተጠየቀን ያለ ነው ስለምንድን ነው? ስለ ላይት ማይክሮስኮፕ ነው የተጠየቀን ያለ ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው እዚህ ጋር ሊቪንግ ሴል ኢን ድሮፕ ኦፍ ፖንድ ወተር የሚለው ቢ ላይ ያለው መልሳችን ነው የሚሆነው። ቢ ላይ ያለው መልሳችን ይሆናል ማለት ነው። እሱ ነው ትክክለኛ መልሳችን የሚሆነው። ኢንዲቪዥዋል አተም፣ ኢንተርናል ስትራክቸር ኦፍ ማይቶኮንድሪያ እና ቫይራል ፓርቲክል የሚሉት በጣም ጥቃቅን የሆኑ ነገራቶች ናቸው። ስለዚህ ከላይት ማይክሮስኮፕ ይልቅ ኤሌክትሮኒክ ማይክሮስኮፕ የሚያስፈልገን ይሆናል ማለት ነው እነዚህ ነገራቶች ለማየት። አራተኛ የቲዮሪ ኢዝ ቤስት ዲፋይንድ አስ ዳሽ ይለናል። ቲዮሪ የምንለው ነገርስ ምንድን ነው ነው የሚለን። ይሄኛው ደግሞ ይሄኛው ቲዮሪ ማለት ምን ማለት ነው የሚለውን ደግሞ ስናይ ቲዮሪ ማለት የሆነ ሰፖርት የተደረገ በኤቪደንስ ሰፖርት የተደረገ ብዙ ኤክስፐሪመንቶች የተሰሩበት ነገር እንደማለት ነው። በጣም ብዙ ኤክስፐሪመንቶች ተደጋጋሚ ኤክስፐሪመንቶች የተሰሩበት ኦልሶ ደግሞ ተጨባጭ የሆነ ኤቪደንስ ያለው ማረጋገጫ ያለው በዛ ላይ ሰፖርት የተደረገ ነገር እንደማለት ነው። ይሄ ቲዮሪ ማለት ሰው ከዚህ ሀሳባችን ጋር በደንብ የሚሄድልን ምርጫ የሚሆነው ሲ ላይ ያለው የዌል ሰብስታንሺየትድ ኤክስፕላኔሽን ኮንፊርምድ ባይ ዋት በሪፒትድ ቴስቲንግ ኮንፊርም የተደረገ ኤክስፕላኔሽን ይሆናል ማለት ነው። ይሄ ቲዮሪ የምንለው ነገር ኤ ላይ ያለውን ብታዩት ራንደም ገስ የሚለው ሞር ኦፍ ስለ ሃይፖቴሲስ ከሚለው ሀሳብ ጋር የተያያዘ ነው የሚሆነው። ቢ ደግሞ ተመሳሳይ ነው፣ ሃይፖቴሲስ ሰፖርትድ ባይ ዋን ኤክስፐሪመንት ይላል። ይሄ ግን የተለያዩ ኤክስፐሪመንቶችን ሰርተን ነው ኮንፊርም ማድረግ የምንችለው። በአንድ ኤክስፐሪመንት ብቻ ዲፔንድ ሆነን ኮንፊርም ማድረግ አንችልም ማለት ነው። ይሄ ሞር ኦፍ ሰፖርትድ ሃይፖቴሲስ ብንለው እንጂ ቲዮሪ ለማለት ትንሽ የሚከብድ ነው የሚሆነው። ዲ ላይ ያለው ደግሞ ማቴማቲካል ሞዴል የሚለውንም ብታዩት ማት ቲዮሪ መሆን ቢችልም ነገር ግን ብቻውን ማቴማቲካል ሞዴል ብቻውን ቲዮሪ ነው ለማለት አስቸጋሪ ነው፣ ይከብዳል ማለት ነው። እሱኛውም ትክክለኛ መልሳችን የማይሆን ይሆናል። ሲ ነው የሚሆነው ለዚህኛው መልሳችን ማለት ነው። አምስተኛ ደግሞ ኢን አን ኤክስፐሪመንት ቴስቲንግ ፈርቲላይዘር ኢፌክት ኦን ፕላንት ግሮዝ ዘ ዲፔንደንት ቫሪያብል ኢዝ ዳሽ ይለናል። ይሄ ዲፔንደንት ቫሪያብሉ ነው እየጠየቀን ያለው። ዲፔንደንት ቫሪያብል ምንድን ነው የሚለውን ነገር ስናይ ደግሞ ሜዥር የምናደርገው ነገር ምን ላይ ዲፔንድ የሚያደርግ ነገር የሆነ ቼንጅ የምናደርገው ነገር ይኖራል። ለምሳሌ እዚህ ጋር ፈርቲላይዘር እየተጠቀምን ነው አይደለ? እሱን ተጠቅመን ቼንጅ ለማድረግ እየሞከርን ያለነው ነገር ነው ያ ዲፔንደንት ቫሪያብል የምንለው ነገር ማለት ነው። በዚህ እንትን ላይ ዲፔንድ አድርገን እዚህ ጋር ካሉት መካከል መምረጥ ነው ማለት ነው ትክክለኛ መልሳችንን የሚሆነው። የሞከርን ቫሪያብላችን የሚሆነው እዚህ ጋር ፕላንታይት የሚለው እየሞከርን ያለነው ኤክስፐሪመንት ምንድነው? የፈርቲላይዘር ኢፌክት ምንድነው? ፈርቲላይዘር ተጠቅመንና ፈርቲላይዘር ሳንጠቀም የሚመጣውን ተክሎች ላይ ፕላንቶች ላይ የሚመጣውን ኢፌክት እያየን ነው አይደል? እዚህ ጋር ቼንጅ የሚያደርገው ነገር ምንድን ነው? እዚህ ጋር ቼንጅ የሚያደርገው ነገር የእሱ ግሮዝ ነው አይደል? የፕላንቱ ሀይት ነው፣ የፕላንቱ ግሮዝ ነው። በምን ላይ ዲፔንድ ያደርጋል? ይሄ ደግሞ በፈርቲላይዘሩ ላይ ፈርቲላይዘር ስንጨምርና ፈርቲላይዘር ሳንጨምር ማለት ነው። ይህ ነው ዲፔንደንት ቫሪያብል የምንለው ፕላንት ሀይትን ማለት ነው። ቼንጅ የሚያደርግ ነገር የሆነ ነገር ላይ ዲፔንድ ሆኖ ቼንጅ የሚያደርግ ነገርን ማለት ነው። ለምሳሌ ኤን ብታዩት ይሄ ኢንዲፔንደንት ቫሪያብል ነው አይደለ? ኢንዲፔንደንት ነው ሞር ኦፍ ይሄ ፈርቲላይዘር የሚለው ይሄ ፕላንት ሀይቱ በዚህ ላይ ዲፔንድ የሚያደርግበት ነገር ነው አይደለ? በፈርቲላይዘሩ ላይ ዲፔንድ የሚያደርግበት ነገር ነው። ዋይል ቢንም እንደገና ዲ ላይ ሶይል ፒኤች የሚለውንም አማውንት ኦፍ ሰንላይት የሚለውንም እንትናችን ብናይ እነዚህ ደግሞ ምንድን ናቸው? ኮንትሮልድ የሆኑ ቫሪያብሎች ናቸው። ኮንስታንት መሆን ያለባቸው፣ ቼንጅ ማድረግ የሌለባቸው፣ ኮንስታንት መሆን ያለባቸው፣ ሪዛልቱ እንዳይቀየር የፕላንቱ ሀይት ከምንፈልገው ውጪ እንዳይሆን ኮንትሮል መደረግ ያለባቸው
ቫሪያብሎች ይሆናሉ ማለት ነው። ስለዚህ ትክክለኛ መልሳችን ሲ ላይ ያለው ይሆናል። ስድስተኛ ዊች ኦፍ ዘ ፎሎዊንግ ኢዝ ኳንቲቴቲቭ ኦብዘርቬሽን የሚለን ይሄ ደግሞ ኳንቲቴቲቭ ስንል በቀላሉ ስለ ነምበር የሚያወራ ነው። ስለ ነምበር በኳሊቲ ሳይሆን የሆነን ነገር ሜዥር የሚያደርገው በኳንቲቲ ኦር በኒውሜሪካል ቫሊዩ ሜዥር የሚያደርግልን ይሆናል ማለት ነው። ከነዚህ አማራጮች ሊቭስ አር ግሪን ሶሉሽን ተርን ቱ ብሉ ምናምን ይለናል። በቀላሉ በነምበር የተዘረዘረልን እዚህ ጋር ፕላንት ግሪው 15 ሴንቲሜትር ኢን 7 ዴይ የሚለው ይሆናል ማለት ነው። ዲስ ኢዝ ኳንቲቴቲቭ የሆነ ኦብዘርቬሽን ነው። ኳንቲቴቲቭ የሆነ ኦብዘርቬሽን ዲፔንድ ያደረገው ምን ላይ ነው? ኒውሜሪካል ቫሊዩ ላይ ዲፔንድ ስላደረገ ማለት ነው። ዋይል ሌሎቹን በምታያቸው ጊዜ ግን ዴር ኳሊቴቲቭ ናቸው። ሞር ኦፍ ኳንቲቴቲቭ ዴር ኳሊቴቲቭ ኦብዘርቬሽን ይሆናሉ ማለት ነው። ሰባተኛ ሪዞሉሽን ኦፍ ማይክሮስኮፕ ሪፈርስ ቱ ኢትስ አቢሊቲ ቱ ዳሽ ይለናል። ሪዞሉሽን የምንለው ነገር ምንን ነው ሪፈር የሚያደርገው ነው የሚለን ሰው ዲስ ሪዞሉሽን ኦር ሪዞልቪንግ ፓወር የምንለው ነገር ይሄ ስለ ክላሪቲ ነው። ኢሜጁ ምን ያህል ክሊር ሆኖ ይታያል የሚለውን ነገር ነው የሚያወራልን። ሶ ኢት ኢዝ ኤ ሚኒመም ዲስታንስ አት ዊች ቱ ዲስቲንክት ፖይንትስ ካን ስቲል ቢ ሲን አስ ሴፓሬት ኢንቲቲስ ራዘር ዛን ሲንግል ብለሪ ኦብጀክት ከአንድ ከሆነ ነገር ይልቅ ሴፓሬት ሆነው የሚታዩበት ዲስታንስ ነው ይሄ ማለት ነው። ሁለት ሆነው የሚታዩበት ዲስቲንጉሽ ተደርገው የሚታዩበትን ስፔስ ነው ይሄ ሪዞሉሽን ወይም ሪዞልቪንግ ፓወር የምንለው። ስለ ክላሪቲ ኦፍ ኢሜጅ ክሊር ሆኖ ስለመታየት የሚያወራልን ማለት ነው። ሰው የዚህኛው መልስ በቀላሉ የሚሆነው ዲስቲንጉሽንግ ቢትዊን ቱ አጃሰንት ፖይንት የሚለው ይሆናል ማለት ነው። እሱ ነው ትክክለኛ መልሳችን የሚሆነው። ይህን ብታዩት ለምሳሌ ማግኒፋይንግ አን ኦብጀክት ዲስ እያወራለን ያለ ነው ስለ ማግኒፊኬሽን እንጂ ስለ ሪዞሉሽን ወይም ስለ ሪዞልቪንግ ፓወር አይደለም። ዋይል ሲም ዲም እያወሩልን ያለው ስለ ዴፕዝ ኦፍ ደ ፊልድ ምን ያህል ዴፕሱን ነው እያወሩልን ያለው እንጂ ሪዞሉሽን እያወሩልን ስላልሆነ ር ኦልሶ ናት ሪል አንሰር ማለት ነው። ሶ ዲስቲንጉሽንግ ቢትዊን ቱ አጃሰንት ፖይንት የሚለው ትክክለኛ መልሳችን ይሆናል። ስምንተኛ ደግሞ ሳይንቲስት ፐብሊሽ ዜር ፋይንዲንግ ኢን ፒርስ ሪቪው ጆርናል ቱ ዳሽ ይለናል። በፒር ሪቪው ጆርናል ፐብሊሽ የሚያደርጉት የሆነን ፋይንዲንግ የሆነን ግኝት በዚህ ፐብሊሽ የሚያደርጉት ምንድን ነው? ይሄን ከማየታችን በፊት ዋት ኢዝ ፒር ሪቪው የሚለውን ነገር ማየት ይጠበቅብናል ማለት ነው። ሶ ዲስ ፒር ሪቪው የምንለው ነገር ምንድን ነው? ኳሊቲ ነው የሚባለው። ይሄ እንደው ኳሊቲ ነው የሚባለው ማለት ነው። ሶ ኮንትሮል ፕሮሰስ ነው። ምንን የሆኑ ኤክስፐርቶች ሊሆኑ ይችላሉ። የሆኑ ከእናንተ ጋር የሚሰሩ ሳይንቲስቶች ከሆናችሁ የሆነ ያገኛችሁት ነገር አለ። ሶ ሌሎች ሳይንቲስቶችን ትጠይቃላችሁ። ኤክስፐርት ያደረጉ ነገሮች በዛ እናንተ በምትሰሩት ነገር ላይ ኤክስፐርት ያደረጉ ሌሎች ሰዎችን ሀሳብ ነው የምትጠይቁት ማለት ነው። ምንን ቼክ እንዲያደርጉ፣ ኢረር ካለ ቼክ እንዲያደርጉ፣ የአኪዩሬሲውን ሎጂካል ፍሎው ካለ ችግር ካለ፣ እንደገና ሜትድ የተጠቀማችሁት ሜትድ ፕሮፐር ትክክለኛ ሜትድ ነው አይደለም የሚለውን ነገር ቼክ የሚያደርጉ ይሆናሉ። ፐብሊሽ ከመታተሙ በፊት ማለት ነው ያ ነገር። ስለዚህ ምንን እንትን ለማድረግ ነው የምንጠቀመው ማለት ነው። ይህም ፒር ሪቪው የሚለውን ነገር ኢረሮችን ለመቀነስ አኪዩሬሲን ለመጨመር የምንጠቀመው ይሆናል። የምናሳትመውን ነገር ማለት ነው የምናሳትመውን ነገር። ሶ ከዚህ ጋር የሚሄደው ምንድን ነው? ጌን ፌምን ለማግኘት ዝናን ለማግኘት አይደለም ማለት ነው። ሪፕሊኬሽንን እንትን እንዳይል አቮይድ ለማድረግ ሪፕሊኬት እንዳያደርግ አቮይድ ለማድረግ አይደለም። ፕሮቴክት ኢንቴሌክቹዋል ፕሮፐርቲ ይሄም ከፐብሊሲቲ በኋላ የሚመጣ ነገር እንጂ እዚህ ጋር አይደለም ማለት ነው። ይሄ ፒር ሪቪው የምናደርገው ለምንድን ነው? ኢንሹር ቫሊዲቲያችን ምን ያህል ቫሊድ ነው፣ ምን ያህል ኮሬክት ነው፣ ትክክል ነው የሚለውን ነገር ኢንሹር ለማረጋገጥ ነው። ሌሎች ኤክስፐርቶችን በዛ ነገር ላይ እኛ በምንሰራው በምናሳትመው ነገር ላይ ኤክስፐርት ያደረጉ ነገሮች የሰዎችን አናግረን እንትን የምናደርግበት ፕሮሰስ ነው ማለት ነው። ሶ ዲስ ኢዝ ቢ ላይ ያለው ትክክለኛ አንሰራችን ይሆናል። ዘጠነኛ ደግሞ which of the following is not characteristics of good hypothesis good yet hypothesis ካራክተር ያልሆነው ከዚህ መካከል የትኛው ነው? ሶ ጉድ ሃይፖቴሲስ የምንለው ነገር ምን መሆን አለበት? ስፔሲፊክ መሆን አለበት ማለት ነው። ሶ ስፔሲፊክ በደንብ እንትን የሚደረግ ነገር መሆን አለበት። ቴስተብል ለመሆን ስፔሲፊክ መሆን አለበት ማለት ነው። ዋይል ግን እዚህ ጋር ያሉትን ብታያቸው ፎልሳቢሊቲ ቤዝድ ኦን ፕራየር ናውሌጅ ቫጊው ኤንድ ብሮድ ኤንድ ቴስተብል። ሶ እነዚህ ከዚህ ጋር ቫጊው ኤንድ ብሮድ የሚለው አይ ቲንክ ይመስለኛል ምን መሆን አለበት ብለን ነበር? ስፔሲፊክ መሆን እንዳለበት አይተን ነበር። ብሮድ ቫጊው ሳይሆን ክሊር የሆነ ስፔሲፊክ የሆነ ቴስተብል የሆነ ነው መሆን ያለበት። ዳት ኢዝ ዘ ካራክተሪስቲክስ ኦፍ ጉድ ሃይፖቴሲስ የምንለው ማለት ነው።
ፎልሳቢሊቲ የሚለው ኔጌቲቭ የሆነ ሀሳብ ሳይሆን ፎልስ የመሆን ቻንስ አለው አይደል? ማንኛውም አይነት ቅድም እንዳልነው ገስ ነው አይደለ? ከዚህ በፊት በነበረን ፕራየር ናውሌጅ ላይ ዲፔንድ አድርገን ገስ የምናደርገው ነገር ነው ብለን ስናወራ ነበር። ሶ ፎልስ የመሆን እድል ይኖረዋል ማለት ነው። ቤዝድ ኦን ፕራየር ናውሌጅ ኦልሶ አይደለ? ይህም ትክክል ነው። ኤም ቢም ትክክል ነው። ቴስተብልም ነው ጭምር። ሶ ቫጊዩ ኤንድ ብሮድ ግን መሆን የለበትም። ስፔሲፊክ መሆን አለበት። ሶ ኢፍ ኢት ኢዝ ስፔሲፊክ ኢት ኦልሶ ኩድ ቢ ቴስተብል ማለት ነው። ሶ ዳትስ ራይት አንሰራችን የሚሆነው ቤዝድ ኦን ቫጊዩ ኤንድ ብሮድ የሚለው ትክክለኛ ካራክተር የሚሆን አይሆንም ማለት ነው። 10ኛ ደግሞ የደብል ብላይንድ ኤክስፐሪመንት ኢዝ ዲዛይንድ ቱ ዳሽ ይለናል። ደብል ብላይንድ ኤክስፐሪመንት ዲዛይን የተደረገው ለምንድን ነው ሀሳቡ የሚለን። ሶ ይሄ ደብል ብላይንድ የምንለው መጀመሪያ ምንድን ነው? ደብል ብላይንድ ማለት እዚህ ጋር ምንድን ነው እንትኑን እየወሰዱ ያሉ ሰዎችም ኦልሶ ደግሞ እዚህ ጋር እየሰጡ ያሉት ሁለቱም በኩል ትክክለኛውን ትሪትመንት እና ትክክለኛ ትሪትመንት የሚወስዱትን አያውቁም ማለት ነው። ሁለቱም በዚህ በኩልም በዛ በኩልም ያሉ ሰዎች ስለ ትሪትመንቱ ማነው ትሪትመንቱን እየወሰደ ያለው ማነው ፕላሲቦውን እየወሰደ ያለውን የሚለውን ነገር አያውቁም። በሁለቱም ደብል በኩል በዚህም በዛ ብላይንድ ናቸው ማለትም አያውቁትም ኤክስፐሪመንቱ ማን እየወሰደ እንዳለ ነው የሚለው። ሶ ዲዛይን የተደረገው ይሄ ለምንድን ነው? ምንን ለማግኘት ነው? ለምን ጥቅም ነው ዲዛይን የተደረገው ነው የሚለው ጥያቄያችን። ሶ ይሄ በቀላሉ ዲዛይን የተደረገው ምንን ባያዝ ማለት ምንድን ነው? እንትን እንዳይኖር ማዳላት እንዳይኖር ኦር ለምንወግነው አካል እንትን የማናዳላ እንዳንሆን አይነት ሀሳብ ያለው ማለት ነው። ሶ ይሄን ነገር ሚኒማይዝ ለማድረግ ፓርቲሲፓንቶችም ሪሰርቸሮችም እንዳያውቁ ይደረጋል ማለት ነው። ሶ ባያዙን ምን ለማድረግ ነው? ሚኒማይዝ ለማድረግ ነው ይሄ ደብል ብላይንድ ኤክስፐሪመንት የምንለው የሚሰራው ማለት ነው። ሶ ሌሎቹ ትክክል አይሆኑ። 11ኛ ደግሞ ወተርስ ሃይ ስፔሲፊክ ሂት ኢዝ ፕራይመርሊ ዲው ቱ ዳሽ ይለናል። ሶ የወተር ሃይ ስፔሲፊክ ሂት ፕራይመርሊ በምክንያት ነው ሀሳቡ የሚለን። ሶ ከዚህ በፊት ስፔሲፊክ ሂት የሚለውን ነገር ስናየው ስፔሲፊክ ሂት ማለት ምንድነው? ኢት ኢዝ አማውንት ኦፍ ኢነርጂ ሪኳየርድ ቱ ሬዝ ቴምፕሬቸር ኦፍ ሰብስታንስ። የሆነን ሰብስታንስ ቴምፕሬቸሩን ሬዝ ለማድረግ የሚፈለገው ኢነርጂ ታይፕ ነው፣ ኢነርጂ ነው እና እዚህ ጋር ይሄ ነው ማለት ነው። ሶ ምንድነው እዚህ ጋር እንትን የምንለው ማለት ነው። ኢን ወተር ደግሞ ውሃ ላይ ማች ኦፍ ኢኒሻል ሂት ኢነርጂ ኢዝ ዩዝድ ቱ ብሬክ ሃይድሮጅን ቦንድን ብሬክ ለማድረግ ይጠቀመዋል። ይሄ ኢኒሻል ኢነርጂ ማለት ነው። ሶ ቢትዊን ዘ ሞለኪል ማለት ነው። ቢትዊን ዘ ሞለኪል ቢፎር ዘ ሞለኪል ካን ቢጊን ቱ ሙቭ ፋስተር እና እነዚህ ሞለኪሎች ፋስትሊ ሙቭ አደረጉ ማለት ምን ማለት ነው? ይሄ ቴምፕሬቸሩ ኢንክሪዝ ያደርጋል። ስለዚህ ይሄ ከኮልድ የነበረው ውሃ ቦይል እንደሚያደርግ ነው የሚያሳየን ማለት ነው። ሶ እዚህ ጋር ብሬክ መደረግ ያለው የተፈለገው ቦንድ የትኛው ይሆናል ማለት ነው? እዚህ ጋር ሃይድሮጅን ቦንድ ይሆናል ማለት ነው። ሶ ኢት ኢዝ ትክክለኛው መልሳችን የሚሆነው እሱ ይሆናል። 12ኛ ደግሞ ፒኤች ኦፍ 3 ኢንዲኬትስ ሶሉሽን ኢዝ ዳሽ ይለናል። ሶ እዚህ ጋር ስናይ ስለ ፒኤች ቫሊዎች ስናይ ከ1 እስከ 7 ድረስ ያሉት አሲዲክ ይባላሉ። 7 ኢዝ ኒውትራል። ከ7 እስከ 14 ያሉት ቤዚክ ሶሉሽኖች ነው የምንላቸው ማለት ነው። ሶ በዚህ ስር ነው በዚህ ቁጥሮች ከ1 እስከ 14 ባሉት ውስጥ ነው ያሉት ማለት ነው። ሶ ከ7 ወደ ታች እየወረድን ወደ ታች እየሄድን በጨመርን ቁጥር ዳት ኢዝ ስትሮንግ እየሆነ ይሄዳል። ዊች ኢዝ አሲዲክ ስትሮንግ አሲድ እየሆነ ይሄዳል። ከ7ም ወደ ላይ ከ8ም ወደ ላይ ወደ 14 የተጠጋም በሄድን ቁጥር ዳት ኢዝ ኦልሶ ስትሮንግ ቤዝ እየሆነ ነው የሚሄደው ማለት ነው። ሶ ይሄ ደግሞ ኢንዲኬት የሚያደርግልን እዚህ ጋር ያለው ቁጥር ደግሞ ኢንዲኬት የሚያደርግልን which is 3 አይደለ? ሶ ወደ ታች በጣም ቀርቧል። ከአሲዲክ ነው ሞር ደግሞ ምንድነው ስትሮንግሊ አሲድ ይሆናል ማለት ነው። ምክንያቱም 3 ቁጥር ነው ያለው። ሶ this is strongly acidic የሆነ ሶሉሽን ነው ማለት ነው። 13ኛ ደግሞ which carbohydrate is structural component in a plant cell wall። የፕላንት ሴል ዋል ስትራክቸራል ኮምፖነንት ከዚህ ከተዘረዘሩት መካከል የሚሆንልን የትኛው ነው? ሶ ይሄ በጣም ቀላል ነው። ስትራክቸራል ስለ ፕላንት ስናወራ ስትራክቸራል ኮምፖነንት የሚሆነልን ኢት ኢዝ ሴሉሎስ አይደለ? ሴሉሎስ የምንለው ነገር ነው። ይሄ ሴሉሎስ የምንለው ነገር ኢት ኢዝ ታፍ የሆነ ኢንሶሉብል የሆነ ፖሊሳካራይድ ነው። ከምን የተሰራ? ከግሉኮስ የተሰራ ፖሊሳካራይድ ነው ማለት ነው። ሶ ኢት ኢዝ ኢንሶሉብል ነው። ኢት ኢዝ በጣም ታፍ ነው። ስለዚህ ለፕላንት ሴል ዋል
ኮምፖነንት ነው፣ ስትራክቸራል ኮምፖነንት ነው ማለት ነው። በጣም የሚጠቅመው ይሆናል ማለት ነው። ዋይል ደግሞ ኤ ላይ ያለውን ይሄን ስታርች የሚለውን ነገር ብታዩት ኢት ኢዝ ኢነርጂ ስቶሬጅ ነው አይደለ? ኢነርጂ ስቶሬጅ ነው። ቢ ላይም ይሄኛው ኢነርጂ ኤ ላይ ያለው ለፕላንት ኢነርጂ ስቶሬጅ ሲሆን ቢ ላይ ያለው ለአኒማል ኢነርጂ ስቶሬጅ ይሆናል። ሲ ትክክለኛ መልሳችን which is structural component in the plant ሴል አለ የሚለው ትክክለኛ መልሳችን የሚሆነው እሱ ይሆናል። ዲ ደግሞ ቺቲንግ የሚለው ደግሞ ይሄ ሞሮፍ ከነዚህ ፈንጃይ የሚባሉት ምናምን ጋር የተገናኘ ይሆናል። እነዚህ ሞሮፍ ከነዛ ጋር የተገናኘ ነው የሚሆነው ማለት ነው። ሶ ፈንጃል ኮምፖነንት ነው የሚሆነው 13ኛው። ሶ ኢት ኢዝ ሲ ላይ ያለው መልሳችን ነው ትክክለኛ። 14 ደግሞ የሳቹሬትድ ፋቲ አሲድ ኮንቴንስ ዳሽ ይለናል። ሶ ሳቹሬትድ ፋቲ አሲድ ምንን ኮንቴን አድርጓል ነው የሚለው። ሶ ተርም ሳቹሬትድ ሚንስ ምንድነው? ካርበን ቼኑ ሳቹሬትድ ሆኗል ማለት ነው። ከምን ጋር? ከሃይድሮጅን አተም ጋር ሳቹሬትድ ሆኗል እንደማለት ነው። ይሄ ሳቹሬትድ የሚለው ሀሳብ ማለት ነው። ሶ ዲስ ኢዝ ኦንሊ ፖሲብል ኢፍ ዜር ኢዝ ኖ ደብል ቦንድ። ይሄ ሳቹሬሽን ሊከሰት የሚችለው መች ነው? ምንም አይነት ደብል ቦንድ በማይኖርበት ጊዜ ነው ይሆናል ማለት ነው። በምኖች መካከል በካርበን አተሞች መካከል ምንም አይነት ደብል ቦንድ ሳይኖር ሲቀር ነው ማለት ነው። ሶ ይሄ ምንም አይነት ደብል ቦንድ ያለመኖሩ ምንን ይፈጥራል ማለት ነው? አቬይላቢሊቲን ይፈጥራል። ምንን? ሃይድሮጅን ቦንድ እንዲያደርግ አቬይላቢሊቲን ይፈጥራል ማለት ነው። ቢኮዝ ፋቲ አሲድ ዊዝ ዋን ኦር ሞር ደብል ቦንድ አር አንሳቹሬትድ ናቸው። ሞር ኦፍ ሳቹሬትድ ሳይሆን አንሳቹሬትድ ይሆናሉ ማለት ነው። ዋንም ሆነ ሞር ደብል ቦንድ ካላቸው ሶ ምንም አይነት ደብል ቦንድ ላይኖራቸው ይገባል ማለት ነው ሳቹሬትድ እንዲሆኑ ፋቲ አሲዶች። ሶ ኖ ደብል ቦንድ የሚለው ትክክለኛ መልሳችን ይሆናል። አልፋ ሄሊክስ ኢዝ አን ኤግዛምፕል ኦፍ ፕሮቲን ዳሽ ይለናል። ሶ አልፋ ሄሊክስ የምን ፕሮቲን ኤግዛምፕል ነው? ሶ ቦዝ አልፋ ኤንድ ቤታ እንትኖች የምን ክላሲካል የሆኑ ኤግዛምፕሎች ናቸው ማለት ነው። የዚህ ሰከንደሪ ስትራክቸር ክላሲካል የሆኑ ኤግዛምፕሎች ይሆናሉ ማለት ነው። ሶ ሞስት ኮምፖነንት ኦፍ ሰከንደሪ ስትራክቸር ናቸው እነዚህ ማለት ነው። አልፋ ቤታ ሄሊክስ የምንላቸው ወይም ፕሌትድ ሺት ቤታ ፕሌትድ ሺት የምንላቸው ማለት ነው። ዋይል ፕራይመሪም ተርሸሪም ኳተርነሪም ትክክለኛ መልሳችን አይሆንም፣ ሁለቱም የሰከንደሪ ስትራክቸር ኤግዛምፕሎች ስለሆኑ። ዊች ኤሌመንት ኢዝ ፋውንድ ኢን ኦል ኦርጋኒክ ኤሌመንት ኦርጋኒክ ሞለኪውልስ ይለናል። ሶ ይሄኛው በሁሉም ላይ የሚገኘው እንደሚታወቀው ኢትስ ካርበን አይደለ? ካርበን ሶ ኦልሶ እንደውም ካርበን ምንድነው የምትባለው? ኢትስ ባክቦን ኦፍ ኦርጋኒክ ኬሚስትሪ ትባላለች በሌላ ስማ ማለት ነው። ምክንያቱም ማንኛውም አይነት እንትን ጋር ስለምትኖር ኤቭሪ ኦርጋኒክ ሞለኪውሎች ጋር ስለምትኖር ማለት ነው። ሶ ፎር ስቴብል የሆነ ኮቫለንት ቦንድ ኢት ካን ፎር ስቴብል የሆነ ኮቫለንት ቦንዶችን ፎርም ማድረግ ይችላል ማለት ነው። ይሄ ካርበን የምንለው ነገር ምንን አለው ያደርጋል? ሶ አሎዊንግ ፎር ክሪኤሽን ኦፍ ኮምፕሌክስ ቼን ኤንድ ሪንግ ነሰሰሪ ፎር ላይፍ ለላይፍ በጣም ነሰሰሪ የሆነ ኮምፕሌክስ የሆነ ቼንን ይፈጥራል ማለት ነው። ይሄ በኮቫለንት ቦንድ ይሄ ካርበን የምንለው ነገር ሶ ኢትዝ በጣም ኢሴንሻል የሆነ ኦርጋኒክ ሞለኪል ነው። ኢን ኦል በማንኛውም አይነት እንትኖች ላይ ኤሌመንቶች ላይ የሚገኝ ማለት ነው። ዋይል ናይትሮጅን፣ ፎስፎረስ ኤንድ ሰልፈር በተወሰነ አማውንት ሊገኙ ይችላሉ አሉ አባንዳንት ናቸው። ዋይል ግን እንደ ከካርበን አንጻር they are not found in all organic molecules so they can be answer ማለት ነው። so the right answer የሚሆነልን እዚህ ጋር ካርበን የሚለው መልሳችን ይሆናል ማለት ነው። 17ኛ ኢንዛይምስ ስፒድ አፕ ሪአክሽን ባይ ዳሽ ይላል። ኢንዛይሞች ሪአክሽንን ፋስት እንዲሆን የሚያደርጉት በምን ተጠቅመው ነው? በምን መንገድ ነው የሚለን። ሶ ኢንዛይሞች ምንድን ናቸው? እነዚህ ባዮሎጂካል ካታሊስት ናቸው አይደል የምንለው። ሶ ምንን ነው የሚያደርጉት? ይሄ አክቲቬሽን ኢነርጂ የምንለውን ወይም የሆነ ሪአክሽን እንዲፈጠር ኢኒሻሊ ቢግን እንዲያደርግ የሚያደርግ ነው ይሄ አክቲቬሽን ኢነርጂ የምንለው። ሶ ያን አክቲቬሽን ኢነርጂ ዲክሪዝ ያደርጉታል ማለት ነው፣ ወይም ሬዲዩስ ያደርጉታል እነዚህ ኢንዛይም የምንላቸው ነገሮች ማለት ነው። ሶ በጣም ቀላል ይሆናል ሪአክሽኑ ኦከር እንዲያደርግ ፋስት እና ኢዚሊ ኦከር እንዲያደርግ በጣም ቀላል ያደርጉልናል ማለት ነው። ሶ ሎወሪንግ አክቲቬሽን ኢነርጂ ነው የሚያደርጉት እነዚህ ኢንዛይም የምንላቸው። ሶ ስፒድ አፕ ይሆናል ሪአክሽናችንም ኦልሶ ስፒድ አፕ ይሆናል በዚህኛው መንገድ ማለት ነው። ሶ ሎወሪንግ አክቲቬሽን ኢነርጂ የሚለው ትክክለኛ መልሳችን ነው የሚሆነው። 18ኛ ደግሞ ኤቲፒ ሪሊዝስ ኢነርጂ ወይን ዳሽ ይለናል። ኤቲፒ መች ነው ኢነርጂ ሪሊዝ የሚያደርገው ነው። ሶ ኤቲፒ የምንለው ሶ ኢነርጂን ስቶር ያደርጋል አይደለ? ኢነርጂ ስቶር ሶ እና ወይን ተርሚናል ፎስፌት ቦንዱ
ተርሚናል ፎስፌት ቦንዱ ብሬክ በሚሆንበት ሰዓት ይህ ኤቲፒ ወደ ምን ይቀየራል ማለት ነው? ኤዲፒ ወይም አዶኒሲን ዳይፎስፌት ከትራይፎስፌት ወደ ዳይፎስፌት የሚቀየር ይሆናል ማለት ነው። እና ምንን ሉዝ ያደርጋል? ኢነርጂ እንዲወጣ ያደርጋል ማለት ነው። ኢነርጂን ሴሉ እንዲጠቀም ያደርጋል። በዚህ መንገድ ምንን ሉዝ በማድረግ ማለት ነው? አንድ ፎስፌት ግሩፕን ሉዝ በማድረግ ማለት ነው። አንድ ፎስፌት ግሩፕ ይወጣል። ከዛ በኋላ ይሄ ኤቲፒ የሆነ ትራይ የነበረው ዳይፎስፌት ይሆናል። ዘን ኢነርጂ ሪሊዝ ይደረጋል ማለት ነው። ፎስፌት ግሩፕ ውስጥ ሪሙቭድ የሚለው ትክክለኛ መልሳችን ነው። 19ኛ ደግሞ ኒውክሊዮታይድ ኮንሲስት ኦፍ ዳሽ ይለናል። ኒውክሊዮታይድ ምንን ኮንሲስት አድርጓል ነው የሚለን። ኒውክሊዮታይድ የምንላቸው እነዚህ የኒውክሊክ አሲድ ሞኖመሮች ናቸው፣ ወይም ኒውክሊክ አሲድን እንዲፈጠር ያደረጉ ናቸው ማለት ነው። እነዚህ ዲኤንኤ አርኤንኤ የምንላቸውን ማለት ነው። እነሱ እንዲፈጠሩ እንትን የሆኑ ናቸው እነዚህ ኒውክሊዮታይድ። ኦልዌይስ ምን ኮምፖዝድ ያደረጉት ከምን ነው? ከሶስት ነገሮች ኮምፖዝድ ሆኗል። የመጀመሪያው ፎስፌት ግሩፕ ነው። ሁለተኛው 5 ካርበን ሹገር ወይም ፔንቶስ የምንለው ይኖራል። ሶስተኛው ደግሞ ናይትሮጂነስ ቤዞች ይኖራሉ። እነዚህ አዴኒን፣ ቲያሚን፣ ጓኒን ምናምን የምንላቸው ማለት ነው። ከነዚህ ነው ኮምፖዝ የሚሆኑት። ትክክለኛ መልሳችን የሚሆነው ቢ ላይ ያለው ፎስፌት ግሩፕ ሹገር ዊች ኢዝ ፔንቶስ ያልነው ኤንድ ናይትሮጂነስ ቤዝ ያስፈልገናል ማለት ነው። ትክክለኛው መልስ የሚሆነው ቢ ላይ ያለው መልሳችን ነው። ዊች ሊፒድ ኢዝ ሜጀር ኮምፖነንት ኦፍ ሴል ሜምብሬን ይለናል። የሴል ሜምብሬን ሜጀር ኮምፖነንት ነው። ከነዚህ መካከል ምንድን ነው የሚለው ይሄ ጥያቄ ደግሞ ኢት ኢዝ ሴል ሜምብሬን ሲባል እንዴት ነው ሞር ኦፍ እንደውም አንዳንድ በአብዛኛው ሲጠራ ፎስፎሊፒድ ባይላየር ይባላል አይደለ? ፎስፎሊፒድ ባይላየር ይባላል አይደለ? ዳትስ ዘ ራይት አንሰር። ፎስፎሊፒድ ባይላየር ነው ሜጀር ኮምፖነንቱ ሊሆን የሚችለው ለዚህኛው ጥያቄ ማለት ነው። ሜጀር ኮምፖነንቱ እሱ ነው። ይሄ ላይ ያለውን ብታዩት ይሄ ለሎንግ ተርም ኢነርጂ ስቶሬጅ የሚጠቅም ነው። ይሄ ትራይግላይሰራይድ የሚባለው እንደ ፋት ነገር ነው። ሎንግ ተርም ኢነርጂ ስቶሬጅ የሚጠቅም ነው የሚሆነው። እንደገና ደግሞ ሲን ብታዩት ኢት ኢዝ ማይነር ኮምፖነንት ነው። ያ ኮምፖነንቱ ሊሆን ይችላል በት ኢት ኢዝ ማይነር ኮምፖነንት ፎር ዘ ሴል ሜምብሬን ኮምፔርድ ቱ ፎስፎሊፒድ ማለት ነው። የስቴሮይድ የምንለው ነገር። ዋክስ ደግሞ ይሄ ምንድነው? ፕሮቴክቲቭ የሆነ ነገር ነው። ሞር ኦፍ ከዚህ ይልቅ ሞር ፕሮቴክቲቭ የሆነ ወተር ፕሩፍ ለማድረግ እና ለፕሮቴክት ለማድረግ ለምሳሌ ጆሮአችን ኩክ የሚባለው መውሰድ እንችላለን ኤግዛምፕል። ከነዚህ ነገራቶች ጋር የተገናኙ ይሆናሉ ማለት ነው። ነገር ግን ሜጀር ኮምፖነንት ኦፍ ሴል ዋል የምንለው ፎስፎሊፒድ የሚባለው ወይም ፎስፎሊፒድ ባይላየር የምንለው ትክክለኛ መልሳችን የሚሆን ይሆናል ለዚህኛው ጥያቄያችንም። ፋሚሊ ዛሬ እዚህ ጋር የመጀመሪያው ፓርት ቪዲዮአችንን የምናበቃ ይሆናል ማለት ነው። አሪፍ ጊዜ እንዳሳለፍን በደንብ አድርጌ እንዳብራራውላችሁ እርግጠኛ ነኝ። ግን ማንኛውም አይነት ያልገባችሁ ነገር ካለ ጥያቄ ካላችሁ እንደተለመደው በኮሜንት ሴክሽን ላይ እንድታደርሱኝ ጠይቃለሁ ማለት ነው። ያልገባችሁ ማንኛውም ሀሳብ ካለ ማለት ነው። በዛውም ቴሌግራም ቻናላችን በድጋሚ ላስታውሳችሁ እንድትቀላቀሉ ዲስክሪፕሽን ሴክሽን ላይ ያስቀመጥኩላችሁ ሊንክ አለ። እሱን በመጫን ወደ ቴሌግራም ቻናላችን የምትገቡ የተለያዩ ተጨማሪ መረጃዎችን ታገኛላችሁ። እዛ የምትገቡ ሪኮመንድ አደርጋችኋለሁ። እኛን ደግሞ ሰብስክራይብ በማድረግ ላይክ በማድረግ አበረታቱን። ለጓደኞቻችሁ ሼር በማድረግ እነዚህ መረጃዎች እንዲደርሷቸው አድርጉ፣ ለምትወዷቸው ማለት ነው የሚሆነው። በሚቀጥለው ቪዲዮ ሌሎች ቶፒኮችን፣ ሌሎች ቱቶሪያል ቪዲዮዎችን፣ ኤግዛሞችን የምንሰራ ይሆናል። አብራችሁን ዛሬ ስለቆያችሁ በጣም አመሰግናለሁ እስካሁን ድረስ። በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ። ይመቻችሁ።